ወትሮውንም በከባድ ቀውስ ውስጥ የሚገኘው የኢትዮጵያ ኢኮኖሚ ከባድ ፈተና ተጋርጦበታል። ከባድ ውሳኔን መንግስት አሳልፏል። ኢትዮጵያ ተጨማሪ 468 ሚሊዮን ዶላር ልታገኝ መቃረቧን ተከትሎ ዓለም አቀፉ የገንዘብ ድርጅት IMF ጥብቅ የገንዘብ ፖሊሲና የውጭ ምንዛሪ ግልጽነት እንዲኖር ቀጭን ትዕዛዝን ሰጥቷል። የኢትዮጵያ ብር በከፍተኛ ሁኔታ ሊዳከምና ኢትዮጵያውያን በእንቅርት ላይ ጆሮ ደግፍ ይሉትን አይነት የኢኮኖሚ ፈተና ውስጥ ሊገቡ ከጫፍ መድረሳቸውም ተረጋግጧል። ጉዳዩ ምንድነው? በዝርዝር እንነግራችኋለን። ወትሮውንም በከባድ ቀውስ ውስጥ የሚገኘው የኢትዮጵያ ኢኮኖሚ ከባድ ፈተና ተጋርጦበታል። ከባድ ውሳኔን መንግስት አሳልፏል። ኢትዮጵያ ተጨማሪ 468 ሚሊዮን ዶላር ልታገኝ መቃረቧን ተከትሎ ዓለም አቀፉ የገንዘብ ድርጅት IMF ጥብቅ የገንዘብ ፖሊሲና የውጭ ምንዛሪ ግልጽነት እንዲኖር ቀጭን ትዕዛዝን ሰጥቷል። የኢትዮጵያ ብር በከፍተኛ ሁኔታ ሊዳከምና ኢትዮጵያውያንም በእንቅርት ላይ ጆሮ ደግፍ ይሉት አይነት የኢኮኖሚ ፈተና ውስጥ ሊገቡ መቃረባቸው ተረጋግጧል። ጉዳዩ ምንድነው? ዝርዝሩን ነው። ዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያ እየተገበረች ባለችው የማሻሻያ ፕሮግራም ስር ተጨማሪ 468 ሚሊዮን የአሜሪካ ዶላር ለማግኘት የተቃረበች ባለችበት በዚህ ወቅት ሀገሪቱ ጥብቅ የገንዘብ ፖሊሲ አቋሟን እንድትቀጥል፣ በውጭ ምንዛሬ ገበያ ላይ ግልጽነት እንድታሻሽል፣ የሀገር ውስጥ ገቢ አሰባሰብን እንድታጠናክርና ጥንቃቄ የተሞላበት የውጭ አስተዳደርን እንድትከተል ቀጭን ትዕዛዝ ሰጥቷል። ይህ ጥሪ የቀረበው IMF እና የኢትዮጵያ ባለስልጣናት ለ4 ዓመታት በሚቆየው የተራዘመ የብድር አቅርቦት ስምምነት 5ኛ ግምገማ ላይ በባለሙያዎች ደረጃ ስምምነት ላይ መድረሳቸውን ተከትሎ ሲሆን ይህም ምዕራፍ በIMF የሥራ አስፈጻሚዎች ቦርድ ሲጸድቅ በግምት 468 ሚሊዮን ዶላር አዲስ ፋይናንስ ይለቃል። ይህ የገንዘብ ድጋፍ አንዴ ከጸደቀ በሐምሌ 2024 ዓመት ከጸደቀው የ3.4 ቢሊዮን ዶላር ጥቅል ውስጥ IMF በፕሮግራሙ ስር የሰጠውን አጠቃላይ ድጋፍ ወደ 2.65 ቢሊዮን ዶላር ገደማ ያደርሰዋል። በIMF እና በበይነ መረብ ከኢትዮጵያ ባለስልጣናት ጋር ከተደረጉ ውይይቶች በኋላ መግለጫ የሰጡት የIMF የልዑካን ቡድን መሪ አልቫሮ ፔሬስ አገሪቱ እየታዩ ያሉ ውጫዊ ጫናዎች ቢኖሩም የአገር በቀል ኢኮኖሚ ማሻሻያ አጀንዳዋን ወደ ተግባር በመቀየር ረገድ መሻሻል ማሳየቷን ቀጥላለች ብለዋል። እንደ ድርጅቱ ገለጻ እስከ 2026 ዓመት የመጀመሪያ ድረስ የምርት አመላካቾች፣ የውጭ ንግድ፣ የውጭ ምንዛሬ ክምችቶችና የመንግስት ገቢዎች መሻሻላቸውን የቀጠሉ ሲሆን የዋጋ ግሽበት ቀንሶ የኢኮኖሚ እንቅስቃሴው ጠንካራ ሆኖ ቀጥሏል። ይሁን እንጂ አልቫሮ ፔሬስ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያ ኢኮኖሚ ላይ ከፍተኛ ውጫዊ ተጽዕኖ መፍጠሩን አስጠንቅቀዋል። ድርጅቱ በተጨማሪም ኢትዮጵያ ያሉ የውጭ ወጪ ጫናዎችን ለመቋቋምና የበጀት ዘላቂነትን ለመጠበቅ ጠንካራ የሀገር ውስጥ ገቢ ማሰባሰብና ጥንቃቄ የተሞላበት የውጭ አስተዳደር አስፈላጊ መሆኑን አጽንኦት ሰጥተውበታል። በአሁኑ ወቅት ኢትዮጵያ በአዲሱ የሀገር ውስጥና የውጭ ኢንቨስትመንቶች የሚገቡ የፍጆታ ዕቃዎችን ለማሳለጥና ከቀረጥ ነፃ የሚደረጉ አሰራሮችን ለማስቀረት በዓለም አቀፉ የገንዘብ ድርጅት IMF የሚደገፈውን መመሪያ ተግባራዊ እያደረገች ትገኛለች። ሆኖም የመንግስት ገቢ ለመጨመርና የማክሮ ኢኮኖሚ ተግዳሮቶችን ለመፍታት የተነደፉት የኢኮኖሚ ማሻሻያዎች አነስተኛ ገቢ ባላቸው አባወራዎች ላይ ከፍተኛ ተጽዕኖ እያሳደሩ ሲሆን የኑሮ ውድነትና ቀጣይነት ያለው የዋጋ ግሽበት አባብሰውታል። የመንግስት ሰራተኞችና ቋሚ ደሞዝተኞች ሁኔታው ከጊዜ ወደ ጊዜ እየማቀቀ መምጣቱን ይገልጻሉ። በተጨማሪም IMF በግሉ ዘርፍ የሚመራውን እድገት ለመደገፍ መዋቅራዊ ማሻሻያዎችን እንዲፋጠኑ ጥሪ ያቀረበ ሲሆን የንግድ ሁኔታን ማሻሻል፣ ጠንካራ የፋይናንስ ዘርፍ መቋቋምና ጥልቅ የገበያ ማሻሻያን ቅድሚያ የሚሰጣቸው ጉዳዮች መሆኑንም ለይቶ አስቀምጧል።